አችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አቮካዶ እናም እንቁላልን አንድ ላይ በጥምረት ብትመገቡ የምታገኙትን ድንቅ የሆነ የጤና ጥቅሞቹን እናም የምታገኙትን የንጥረ ነገር ይዘቶችን በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ። ምን ሰዓት ደግሞ ብትመገቡት ይበልጥ ደግሞ እየተሻለ እንደሆነ በደንብ አብራራለሁ ማለት ነው። ይህ ቪዲዮ ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶ እናም እንቁላልን አንድ ላይ ትመገባላችሁ? እስቲ አዘውትራችሁ እነዚህን ጥምረቶችን በተለይ ቁርስ ላይ የምትመገቡ ከሆነ በኮመንት ላይ ሐሳባችሁን አስፍሩልኝ። አቮካዶ እናም እንቁላል ልትመገቧቸው ከምትችሏቸው በጣም የተሟሉ እናም በሳይንስ የተደገፉ የምግብ ጥምረቶች ከሆኑት ውስጥ አንዱ ናቸው። በጋራ በመሆን ለአንጎላችን፣ ለልባችን፣ ለሆርሞናችን፣ ለጡንቻዎቻችን፣ ለአይኖቻችን፣ ለቆዳ፣ ለነርቮቻችን እናም ለረጅም ጊዜ የሚቆይ ኃይልንም ይሰጡናል። በአቮካዶ እናም በእንቁላል ውስጥ ያሉ ዋና ዋና ንጥረ ነገሮች በአቮካዶ ውስጥ ሞኖ አንሳቹሬትድ ፋትን ይይዛል። ጤናማ የሆነ ስብ ነው። ፖታሲየም፣ ማግኒዥየም፣ ፋይበርን፣ ቫይታሚን ኢ፣ ቫይታሚን ኬ እና ቫይታሚን ቢ6ን በከፍተኛ ሁኔታ ይይዛል። እንቁላል ደግሞ የተሟላ ፕሮቲንን ይሰጠናል። ኮሊን፣ ቫይታሚን ቢ12፣ ቫይታሚን ዲ፣ ሴሊኒየም፣ ሉቲን እና ዚያካንቲንን ይይዛል። ታዲያ በጋራ ከፍተኛ የሆነ መልቲ ቫይታሚንን ይሰጡናል ማለት ነው። አቮካዶ እናም እንቁላልን አንድ ላይ ብትመገቧቸው ምን ጥቅምን እንደምታገኙ በዝርዝር ልንገራችሁ። አንደኛ፣ ኃይለኛ የስርዓተ ምግብ ማበልጸጊያ ነው። ንጥረ ነገሮችን በከፍተኛ ሁኔታ ሰውነታችን እንዲመጥና እንዲጠቀምም ይረዳሉ። እንቁላል በስብ ውስጥ የሚሟሟ ንጥረ ነገሮችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ እና ሊዩቲንን ይዟል። አቮካዶ ደግሞ ጤናማ ቅባቶች ንጥረ ነገሮቹ በሰውነት ውስጥ የመመጠጥ ሂደትን ከ3 እስከ 5 እጥፍ ይጨምራል። ከአንድ አይነት ምግብ ታዲያ ተጨማሪ የተሟላ የተመጣጠነ ምግብን እንድናገኝ ይረዳሉ ማለት ነው። ሁለተኛ፣ የአንጎል ብቃትን እናም የማስታወስ ችሎታን በከፍተኛ ሁኔታ ይደግፋሉ። እንቁላል ኮሊንን ይዟል። ኮሊን ደግሞ ለማስታወስ እናም ለትኩረት ለማድረግ አስፈላጊ ነው። አቮካዶ ደግሞ ኦሜጋ 9 ቅባቶችን ይዟል። የአንጎል ሴሎችን የሚከላከሉ ናቸው። በውጤቱም የተሻለ ትኩረት፣ ከእድሜ ጋር ተያይዞ የሚመጣ የማስታወስ ችሎታ መቀነስን ይከላከላሉ። ሶስተኛ፣ አይኖቻችንን ይጠብቃሉ እናም የማየት ጥንካሬያችንን ይጨምራሉ። እንቁላል ሉቲን እናም ዚያካንቲንን ይይዛል። የአቮካዶ ስብ ደግሞ ንጥረ ነገሮቹ የሚወሰዱበትን ፍጥነት በከፍተኛ ሁኔታ ያሻሽላል። ጥቅሞቹም የአይን ድካምን ይቀንሳል፣ ከአይን ሞራ እናም ከእድሜ ጋር ተያያዥ ከሆኑ የአይን ህመሞችም ይከላከላል። አራተኛ፣ የልብ ጤና እናም የኮሌስትሮል ሚዛንን ይጠብቃል። አቮካዶ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። እንቁላል ደግሞ ኤችዲኤል ወይም ጥሩ ኮሌስትሮልን ይጨምራል። በውጤቱም ንጹህ የደም ቅዳ ቧንቧዎች፣ የልብ በሽታ ተጋላጭነትንም ይቀንሳሉ። ሙሉውን ሲበላ እናም በመጥፎ ዘይት ሳይጠበስ ማለት ነው። አምስተኛ፣ ለረጅም ጊዜ የሚቆይ ኃይልን ይሰጣሉ። የስኳር መውረድን ይቀንሳሉ ማለት ነው። ይህ ጥምረት ልዩ የሆነ ምግብ ነው። እንቁላል ፕሮቲንን ይሰጠናል። አቮካዶ ደግሞ ጤናማ ስብን ይሰጠናል። በጣም ዝቅተኛ ግላይሲሚክ ሎድ አለው ማለት ነው። ስለዚህ ስራ ለሚበዛባቸው ጠዋቶች፣ ለአካላዊ ስራ፣ ለአእምሮ ስራ፣ የጾም ዘይቤ ላላቸው ምግቦች
ተመራጭ ነው። ስድስተኛ የሆርሞን ሚዛንን ይጠብቃል፣ ለወንዶችም ለሴቶችም። ከእንቁላል የሚገኝ ኮሌስትሮል የሆርሞን መገንቢያ ግብአት ነው። የአቮካዶ ቅባቶች ወይም ደግሞ ፋት ደግሞ የሆርሞን ምልክት ማስተላለፊያ ነው። ለታይሮይድ እጢ፣ ለቴስቴስትሮን፣ ለኤስትሮጅን ሚዛን፣ የጭንቀት ሆርሞኖች ድጋፍንም ይሰጣል። ሰባተኛ የጡንቻ ጥንካሬ እናም ጥገናንም ይደግፋል። እንቁላል የተሟላ ፕሮቲንን ያቀርባል። አቮካዶ ደግሞ ፖታሲየምና ማግኒዥየምን ያቀርባል። በውጤቱም ፈጣን የጡንቻ ማገገም፣ የጡንቻ መሸማቀቅን ለመቀነስና የተሻለ ጥንካሬን ይሰጠናል። ስምንተኛ የደም ስኳርን ይቆጣጠራል። ለስኳር ህመምተኞች በጣም ተስማሚ ነው። የተጣራ ካርቦሃይድሬትስ የላቸውም። ስብ እና ፕሮቲን ደግሞ የጉልኮስ መለቀቅን ይገታሉ። በውጤቱም የድንገተኛ ስኳር መጨመርን ይከላከላሉ። የኢንሱሊን ሴንሲቲቪቲንም ያሻሽላሉ። ዘጠነኛ ክብደት ለመቀነስ እናም የምግብ ፍላጎትን ለመቆጣጠርም ይረዳል። ከ4 እስከ 6 ሰዓታት ሆዳችሁ እንዳይራብ ያደርጋሉ። የምግብ ፍላጎትን በተፈጥሮ ይቀንሳሉ። ከሌሎች ምግቦችም በተሻለ ሁኔታ ይህ ጥምረት ይሰራል። ምክንያቱም ሰውነታችሁ በእውነት የተመጣጠነ ምግብ እንዳገኘ ስለሚሰማው ነው። አስረኛ የቆዳ ውበትናም እርጅናን ለመከላከልም ይረዳል። የቆዳ ንጥረ ነገሮች እንቁላል ኮላጅንን የሚደግፉ አሚኖ አሲዶችን ይዟል። አቮካዶ ደግሞ ቫይታሚን ኢ እና ጤናማ ቅባቶችን ይይዛል። በውጤቱም ለስላሳ የሆነ ቆዳ፣ የቆዳ የተሻለ የመለጠጥ ችሎታ እንዲኖረው እናም የቆዳ መድረቅንና መጨማደድን ለመቀነስም ይረዳል። 11ኛ ጠንካራ ነርቮችናም የመደንዘዝ ስሜትን ለመቀነስ ይረዳል። እንቁላል ቫይታሚን ቢ12 እና ኮሊንን ይዟል። አቮካዶ ደግሞ ማግኒዥየም እና ፖታሲየምን ይዟል። ስለዚህ በአንድ ላይ የመውረር ወይም የመደንዘዝ ስሜትን፣ የነርቭ ድክመትንና ከጭንቀት ጋር የተያዘ የነርቭ ዝለትን ይቀንሳሉ። 12ኛ የጨጓራ ጤና እናም ሰላማዊ የምግብ መፈጨት እንዲኖረን ይደግፋሉ። የአቮካዶ የፋይበር ይዘቱ ለጠቃሚ የሆድ ባክቴሪያዎች ምግብ ይሆናል። እንቁላል ደግሞ በትክክል ሲበስል ለመፈጨት ቀላል ነው። በውጤቱም የሆድ መነፋትን ለመቀነስና የተስተካከለ የሰገራ መውጣት ስርዓትን ይደግፋሉ ማለት ነው። 13ኛ የጉበታችንን ጤና ለመጠበቅና የስብ ሜታቦሊዝምን ይጨምራሉ። ለጉበት ተስማሚ የሆነ ንጥረ ነገሮችን ይሰጣሉ። ከእንቁላል የሚገኘው ኮሊን ስብ እንዳይከማች ይከላከላል። አቮካዶ ደግሞ የጉበት መቆጣትን ኢንፍላሜሽንን ይቀንሳል። ስለዚህ ስባማ የጉበት በሽታ ስጋትን ለመቀነስና መርዛማ ነገሮችን የማስወገድ ሂደትን ደግሞ ይደግፋሉ። 14ኛ የሰውነት በሽታ የመከላከል አቅም ጥንካሬንም ያሻሽላሉ። እንቁላል ሴሊኒየምና ዚንክን ይዟል። አቮካዶ ደግሞ ቫይታሚን ኢ እና አንቲኦክሲዳንቶችን ይሰጣል። በውጤቱም ጠንካራ የኢንፌክሽን መከላከያና ፈጣን የሆነ የማገገም አቅም እንዲኖረን ያደርጋል ማለት ነው። ስለዚህ አቮካዶ እና እንቁላልን በአንድ ላይ መመገብ እነዚህን ድንቅ የሆነ ጥቅሞችን እንድናገኝ ይረዳናል። ይህ ብቻ አይደለም፣ ሌሎች በርካታ የሆነ ጥቅሞችንም ይሰጡናል። ታዲያ አቮካዶ እናም እንቁላልን ለመመገብ ምርጡ ጊዜ፣ ተመራጭ የሆነ ጊዜያት ቁርስ ላይ ምርጥ ምርጫ እናም የመጀመሪያው ምርጫ ነው። ለኃይል እናም ለአእምሯችን ትኩረት ወሳኝ የሆነ ምግብ ነው። እንዲሁም በረፋድ ሰዓትን መመገብ ትችላላችሁ። ከስፖርት በኋላም መመገብ ትችላላችሁ። ታዲያ ተገቢ ያልሆነው ግን በጣም ዘግይታችሁ ማለትም በጣም አምሽታችሁ ማታ ላይ መመገብ ተገቢ አይደለም። ለአንዳንድ ሰዎች የምግብ መፈጨት ላይ ትንሽ ሊከብድ ይችላል። ታዲያ ምን አይነት ሰዎች ደግሞ መቀነስ ወይም ጥንቃቄ ማድረግ አለባቸው? መቀነስ ያለባቸው መጠኑን ማለት ነው። ከፍተኛ የእንቁላል አለርጂ ካለባችሁ ሲጀመር በፍጹም እንዳትጠቀሙ። የከፋ የሐሞት ከረጢት ህመም ካለባችሁ፣ አልፎ አልፎ የሚከሰት
የኮሌስትሮል ሜታቦሊዝም መታወክ ካለም መጠኑን ቀንሱ። ለአብዛኛው ሰው ደህንነቱ እየተጠበቀ የሚሆነው እንቁላል ተቀቅሎ ወይም ደግሞ በትንሽ ሙቀት ሲበስል እናም የአቮካዶ መጠኑ ደግሞ ግማሽ ፍሬ ሲሆን በአንድ ምግብ ውስጥ ማለት ነው ግማሽ ፍሬ አቮካዶ ስትሆን ተመራጭነት አለው ማለት ነው። ከፍተኛ ካበዛችሁ በቀን አንድ አቮካዶ በቂ ነው። ግማሽ ብቻ መጠቀም ግን በጣም ፍጹም እናም ጤናማ ነው። ታዲያ ተግባራዊ የሆነ ጤናማ የአመጋገብ መንገዶች ደግሞ ከፈለጋችሁ የተቀቀለ እንቁላል እናም አቮካዶ እንዲሁም ደግሞ ትንሽ ቁንዶ በርበሬን አንድ ላይ አርጋችሁ መጠቀም ትችላላችሁ። እንዲሁም በዝቅተኛ ሙቀት የተጠበሰ እንቁላልና የአቮካዶ ስላይስን አንድ ላይ አርጋችሁ መመገብ ትችላላችሁ። የተፈጨ የአቮካዶን ከእንቁላልና ከሎሚ ጋር አንድ ላይ አርጋችሁ አቮካዶን መመገብ ትችላላችሁ። የእንቁላል እና የአቮካዶ ቦልን ደግሞ ከአረንጓዴ ቅጠላ አትክልቶች ጋር አንድ ላይ አድርጋችሁ በተለያየ መልኩ ጤናማ በሆነ መልኩ አቮካዶን መጠቀም ከእንቁላል ጋር ትችላላችሁ ማለት ነው። ታዲያ እንቁላልን ስትጠቀሙ በከፍተኛ እና መጥፎ በሆነ ዘይት አብስላችሁ አትጠቀሙ። አቮካዶን ደግሞ አንድ ላይ ከእንቁላል ጋር ስትጠቀሙ ከፍተኛ ስኳርን እንዳትጨምሩበት። ጤናማ እና ተፈጥሯዊ በሆነ መልኩ ከተጠቀማችሁት ድንቅ የሆነ ጥቅሞችን ይሰጧችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም አስተምሩ አሳውቁላለሁኝ። ጥያቄያችሁን ሁሉንም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።